በዓለም አቀፍ ደረጃ መነጋገሪያ የሆነውን ጉዳይ ወደ ዳሰስንበት ጥንቅራችን ነው የምናመራው። ከሳምንቱ አበይት ዜናዎች መካከል አሜሪካ የቬንዙዌላን ነዳጅ በማምረትና በመሸጥ ተወረስኩ የምትላቸውን ኩባንያዎች ማካካሻ ገቢ ለማግኘት እንደምትሰራ በይፋ ማሳወቋ ቀዳሚው ነበር። ፕሬዚዳንት ትራምፕ በማዕቀብ ምክንያት ሳይሸጥ የከረመውን 50 ሚሊዮን በርሜል ነዳጅም ሀገራቸው ከቬንዙዌላ ተረክባ እንደምትሸጥ ጠቁመውም የሚገኘውን ገቢም መንግስታቸው እንደሚቆጣጠረው ያሳወቁት በዚሁ ሳምንት እንደነበር አይዘነጋም። በሌላ በኩል ፕሬዚዳንት ትራምፕ የግሪንላንድ ደሴትን ከዴንማርክ ለመግዛት ወይም በጉልበት ለመቆጣጠር እንደሚፈልጉ በድጋሚ የተናገሩት በዚሁ ሳምንት ነበር። ይህ እንዳለ ሆኖ በኢራን የተቀሰቀሰው ህዝባዊ ተቃውሞ በዚህ ሳምንት ተባብሶ የቀጠለ ሲሆን የሀገሪቱ መንፈሳዊ መሪም ፕሬዚዳንት ትራምፕን አስጠንቅቀዋል። በቀጣዩ የዓለም በሳምንቱ ጥንቅራችን እነዚህኑ የሳምንቱን አበይት ሁነቶች ወደ ኋላ መለስ አድርጎ የሚያስቃኝን ዘገባ ወደ እናንተ እናደርሳለን። ዘገባው የዘነበ ኃይሉ ነው። ባሳለፍነው ሳምንት የዓለም ጆሮን ከሳቡ እውነቶች መካከል ቀዳሚው የፕሬዝዳንት ትራምፕ አስተዳደር በቬኔዙዌላ ላይ እየወሰደ ያለው እርምጃ ቀዳሚው ነው። ፕሬዝዳንት ትራምፕ የሀገሪቱን መሪ ከሆሊውድ የጀብድ ሲኒማ ጋር በሚነጻጸር የኮማንዶዎች ልዩ ዘመቻ በመያዝ ወደ አሜሪካ እስረኛ አድርገው ካመጡ በኋላ ሙሉ ትኩረታቸው በቬኔዙዌላ ነዳጅ ላይ ሆኖ ነበር ይህ ሳምንት የተገባደደው። ፕሬዝዳንቱ ባሳለፍነው ማክሰኞ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ በለጠፉት መልእክት ከዚህ በኋላ የቬኔዙዌላ የሽግግር አስተዳደር ከፍተኛ ጥራት ያለውን 50 ሚሊዮን በርሜል ነዳጅ ለአሜሪካ እንደሚያቀርብ ጠቁመዋል። ትራምፕ አክለውም ይህ ነዳጅ በገበያ ዋጋ እንደሚሸጥና የሚገኘው ገንዘብም በእርሳቸው መንግስት ቁጥጥር ስር እንደሚውል ጠቅሰው ምክንያቱ ደግሞ ገንዘቡ ለቬኔዙዌላና አሜሪካ ሕዝብ ጥቅም መዋሉን ለማረጋገጥ ነው ብለዋል። ፕሬዚዳንት ትራምፕ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ደግሞ 14 ግዙፍ የአሜሪካ ነዳጅ አምራች ኩባንያዎች በቬኔዙዌላ እንደሚሰማሩ ገልጸዋል። They're going to fix the infrastructure, they're going to invest money. ኩባንያዎቹ በሀገሪቱ በትንሹ ከ100 ቢሊዮን ዶላር በላይ ፈሰስ በማድረግ የሀገሪቱን የነዳጅ ማምረቻ መሰረተ ልማት በማደስ የሚወጣውን ነዳጅ ለአሜሪካ ገበያ እንደሚያቀርቡ ተናግረዋል። ከዚሁ ቴሌቪዥን ጣቢያ ጋር ቆይታ የነበራቸው ፕሬዝዳንት ትራምፕ በቀጣይ ሳምንት የቬኔዙዌላ ተቀናቃኝ ፖለቲከኛ ከሆኑትና የዓለም የሰላም ኖቤል ሽልማት አሸናፊ ከሆኑት ማሪያ ኮሪና ማቻዶ ጋር ተገናኝተው እንደሚመክሩ ገልጸዋል። ከዚሁ የትራምፕ የላቲን አሜሪካ ዜና ስንወጣ ወደ ሌላ ፕሬዝዳንት ትራምፕን የተመለከተ የአውሮፓ ዜና እንሸጋገራለን። ከቬኔዙዌላ በመቀጠል ፕሬዝዳንት ትራምፕ መጠቅለል የሚሹት በማዕድናት የበለጸገውን የግሪንላንድ ደሴት መሆኑ ይገለጻል። ፕሬዝዳንቱ ባሳለፍነው ሳምንት እንዳሳወቁት ሀገራቸው በግዢ ወይም በጦርነት ደሴቲቱን የግሏ ማድረጓ አይቀሬ መሆኑን ጠቁመው ምክንያታቸው ደግሞ ደሴቲቱ ለአሜሪካ ብሔራዊ ደህንነት ወሳኝ ሚና ስላላት መሆኑን ተናግረዋል። በሁለተኛው ዓለም ጦርነት ወቅት ዴንማርክ በናዚ ጀርመን ቁጥጥር ስር ስትወድቅ አሜሪካ የዓለማችንን ግዙፋን ደሴት ግሪንላንድን በፊናዋ ይዛ ነበር። ሆኖም ጦርነቱ ከተጠናቀቀ በኋላ አሜሪካ ደሴቱን የመልቀቅ ፍላጎት ስላልነበራት ሁለቱ ሀገራት በፈረንጆቹ 1949 የኔቶ አባል ሀገራት እስኪሆኑ መጠበቅ የግድ ነበር። ከዚያም ከሁለት ዓመታት በኋላ አሜሪካ ደሴቷን ከማንኛውም ጥቃት ለመጠበቅ ከዴንማርክ መንግስት ጋር ስምምነት ላይ ደረሰች ሲሆን በዚህም ዋሽንግተን በደሴቲቱ ላይ ግዙፍ ወታደራዊ ሰፈር ለመክፈት በቃች። ለመሆኑ አሜሪካ ይህን ደሴት ለመጠቅለል ለምን ክፉኛ ሻተች የሚለውን ጥያቄ ስናነሳ በመሰረታዊነት ሶስት አብይ ምክንያቶች መጥቀስ እንችላለን። በቅድሚያ የሚነሳው በሩሲያና አሜሪካ መካከል አጭር የግንኙነት ርቀት ግሪንላንድ መሆኑን ተከትሎ ዋሽንግተን ከሩሲያ ሊቃጣባት የሚችሉ ባላስቲክ ሚሳይሎችን ለመከታተልና ለማክሸፍ የሚያስችለው ሁነኛ ስፍራ ግሪንላንድ በመሆኑ ነው። በሁለተኛነት የሚጠቀሰው ምክንያት ደግሞ ወደፊት የሰሜን ንፍቀ ክበብ በረዶ የሚቀልጥ በመሆኑና የዓለማችን 90% ንግድ በባህር የሚካሄድ መሆኑ ሲታሰብ በግሪንላንድ ባህር በኩል የሚተላለፈው ንግድ ከፍተኛ እንደሚሆን የስካይ ኒውስ መረጃ ያመለክታል። የዓለማችን ሙቀት እየተባባሰ መምጣቱን ተከትሎ ለዘመናት የቆዩት ግግር በረዶዎች መቅለጥ በመጀመራቸው አዳዲስና አቋራጭ ባህር መስመሮች በቀጠናው መፈጠር በመቻላቸው ዋሽንግተን ይህንን የባህር የንግድ መስመር ከወዲሁ መቆጣጠር ትሻለች። በሶስተኛ ደረጃ አሜሪካ ግሪንላንድን መቆጣጠር የምትፈልግበት ምክንያት ደሴቲቱ በማዕድናትና በነዳጅ የበለጸገች የመሆኑ እውነት ነው። የግሪንላንድ ከርሰ ምድር በቀላሉ የማይገኙ የኢንዱስትሪ ማዕድናትና ዩራኒየም እንዲሁም 50 ቢሊዮን በርሜል ነዳጅና ጋዝ በውስጡ አምቆ ይዟል። አሜሪካ ደግሞ እነዚህን ተዝቀው የማያልቁ ማዕድናትና የነዳጅ ሀብትን መቆጣጠር ትፈልጋለች። አሜሪካ ይህችን የ58000 ሰዎች መኖሪያ የሆነችና ምንም አይነት ወታደርም ሆነ የጸጥታ ኃይል የሌላትን ደሴት ለመቆጣጠር ሶስት አማራጮችን ይፋ አድርጋለች። ቀዳሚው ድርድር ሲሆን የደሴቲቱ ባለቤት የሆነችው ዴንማርክም ከዚህ በፊት አሜሪካ ወታደራዊ ሰፈራውን እንድታስፋፋና በቀጠናው ያላት እንቅስቃሴም እንዲጨምር ፍላጎት እንዳላት ታሳውቃለች። ሆኖም ዴንማርክ በቀጠናው እያደገ የመጣውን የሩሲያና የቻይና ተጽዕኖ በዘላቂነት የመመከት አቅም እንደሌላት የሚጠቅሰው የስካይ ኒውስ ዘገባ
ዘገባ ዴንማርክ በድርድር ደሴቲቱን ለዋሽንግተን አሳልፋ የመስጠት እድል ሊኖራት እንደሚችል ይገልጻል። ስለ ግሪንላንድ ዕጣ ፈንታ በ20 ቀናት ውስጥ የምላችኋል ያለው የፕሬዝዳንት ትራምፕ አስተዳደር በሀገሪቱ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሚመራ ልዑክ በቀጣይ ሳምንት ለድርድር ወደ ዴንማርክ እንደሚያቀናም ይፋ አድርጓል። ሌላው አማራጭ ግዢ ሲሆን አሜሪካ በርካታ ጊዜ ደሴቲቱን ለመግዛት ሙከራ ማድረጓን ተከትሎም አሁንም ደሴቷን ለመግዛት እንደምትሞክር ይነገራል። ለአብነት አሜሪካ በፈረንጆቹ 1946 ደሴቷን ከዴንማርክ ለመግዛት በዚያን ዘመን $100 ሚሊዮን በአሁኑ ዘመን ዋጋ ሲተመን $1.3 ቢሊዮን ብታቀርብም ዴንማርክ ውድቅ ማድረጓ ይነገራል። ከላይ የጠቀስናቸው የድርድርና የግዢ አማራጮች ካልተሳኩ የመጨረሻው የዋሽንግተን አማራጭ የሚሆነው በወታደራዊ እርምጃ ደሴቷን የግሏ ማድረግ ነው። ዴንማርክ የደሴቷን ደህንነት የመጠበቅ ኃላፊነቱን የምትወጣ ቢሆንም አሜሪካ ጦሯን ካዘመተች ዴንማርክ የአሜሪካን ጦር የመመከት ምንም አይነት አቅም እንደሌላት ይነገራል። የአሜሪካ ጦር በቬንዙዌላ የፈጸመው ወታደራዊ ተልዕኮ 2 ሰዓታትን ቢፈጅም የአሜሪካ ጦር በደሴቲቱ መገኘቱን ተከትሎ አሜሪካ ግሪንላንድን ለመቆጣጠር ምናልባትም ከደቂቃዎች ያለፈ ጊዜ እንደማይፈጅባት ይገለጻል። ሆኖም ለአሜሪካ በወታደራዊ እርምጃ ግሪንላንድን መቆጣጠር በጣም ቀላል ቢሆንም ይህንን ካደረገች የኔቶ ግብዓተ መሬት የሚፈጸም እንደሚሆን ዴንማርክን ጨምሮ አውሮፓውያን እየገለጹ ይገኛል። የኔቶ መፍረስ ደግሞ አውሮፓውያንን በቀጥታ ለሩሲያና ቻይና ደህንነት ስጋት ተጋላጭ ያደርጋቸዋል እንደማለት ነው። ሆኖም ፕሬዚዳንት ትራምፕ ግሪንላንድን የአሜሪካ ግዛት ለማድረግ ሁሉም አማራጮች ካልተሳኩ ወታደራዊ እርምጃ እንደሚወስዱ መናገራቸውን ተከትሎ አውሮፓውያን በሙሉ ልባቸው መተኛት እንደተሳናቸው መገመት ይቻላል። ወደ ሌላ የሳምንቱ አብይ ዘገባ ስናልፍ ደግሞ የምናገኘው የተባባሰውን የኢራን ህዝባዊ ተቃውሞ ይሆናል። በኢራን በተከሰተ ኢኮኖሚያዊ ቀውስ ምክንያት የተቀሰቀሰው ህዝባዊ ተቃውሞ ወደ ሁለተኛ ሳምንቱ እየተንደረደረ ሲሆን ተቃውሞውን ተከትሎም እስካሁን ከ40 ሰዎች በላይ ህይወታቸው ማለፉ ተነግሯል። በኢራን መዲና በቴሄራን የተቀሰቀሰው የተቃውሞ አሁን ላይ መላው ሀገሪቱን ማዳረሱን ተከትሎ የሀገሪቱ መንግስት የስልክና የኢንተርኔት አገልግሎትን በድፍን ሀገሪቱ ማቋረጡን የተነገረው የኢራን መንግስት ተቃውሞውን ያረጋጋል ያለውን እርምጃ ሁሉ እየወሰደ ቢሆንም ቀን መሽቶ ቀን በነጋ ቁጥር የተቀሰቀሰው ህዝባዊ ተቃውሞ ከመርገብ ይልቅ መባባሱን የተነገረው የሀገሪቱ ዜጎች ለቀጣይ 4 ወራት በየወሩ $7 ወይም 10 ሚሊዮን የኢራን ሪያል ድጎማ እንዲያገኙ የሀገሪቱ መንግስት ቢወስንም እርምጃው ኢራናውያንን አላረካም። በሌላ በኩል በኢራን በተከሰተው በዚህ ህዝባዊ ተቃውሞ የሀገሪቱ የጸጥታ ኃይሎች የሲቪሎችን ህይወት ከቀጠፉ አሜሪካ እርምጃ ለመውሰድ በተጠንቀቅ ላይ መሆኗን ይፋ ያደረገችው በዚሁ ባገባደድነው ሳምንት ነበር። አሜሪካ በቴህራን ላይ ወታደራዊ እርምጃ በመውሰድ የሀገሪቱን ህዝብ ከመሰሉ ጥቃት እንደምትጠብቅ ነበር በፕሬዝዳንቷ በትራምፕ በኩል ይፋ ያደረገችው። ሆኖም የኢራን ታላቁ መንፈሳዊ መሪ አያቶላ አሊ ካሃሚኒ አሜሪካ ቴሄራንን ለቀቅ አድርጋ የራሷን ችግር ለመፍታት ብትጥር ይሻላታል ሲሉ ተናግረዋል። መንፈሳዊ መሪው ትላንትና ባደረጉት ንግግርም ሀፍረት የማያውቀው የትራምፕ አስተዳደር ልክ እንደ ኢራኑ የቀድሞ ንጉሳዊ አስተዳደር በአሜሪካ ህዝባዊ አብዮት ከስልጣን ይወገዳል ሲሉ ተናግረዋል። አያቶላው አክለውም ለህዝባዊ ተቃውሞ አደባባይ የወጡትን የሀገሪቱን ዜጎች አሜሪካን ለማስደሰት የሀገሪቱን ሀብት እያወደሙ ያሉ ከሃዲዎች ናቸው ማለታቸውም ተሰምቷል። ሁሉም ሰው የሚያውቀው ሀቅ ቢኖር አሁን በስልጣን ላይ ያለው የኢራን መንግስት የቆመው በሺዎች በሚቆጠሩ ጀግኖች መስዋዕትነት መሆኑን የጠቀሱት አያቶላው አሁን በኢራን በተከሰተው ግርግርና ውንብድና መንግስታቸው እንደሚያወድቅም ተናግረዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሃሜኒ ይህንን ንግግር በሚያደርጉበት ወቅት በስፍራው የተገኙ በርካቶች ሞት ለአሜሪካ በሚል ሲዘምሩ ተደምጧል። ታዲያ ምንም እንኳን አያቶላው ለህዝባዊ ተቃውሞ አደባባይ የወጡ ኢራናውያንን የአሜሪካና የእስራኤል ተላላኪ በማለት እርምጃ እንደሚወሰድባቸው ቢገልጹም የኢራን ተቃውሞ በመባባሱ በርካታ ሀገራት ወደ ኢራን የሚያደርጉትን የአየር በረራ መሰረዛቸው ተመላክቷል።